አባት ለሌላቸው ልጆች ሶስቱ ልጆች ልግባ። ይሄ እዚህ ጋር የምትመለከቱት ፎቶ እቺ ሟች እህታችን ወደ ሀገሯ ለመግባት ፕሮሰስ አድርጋ አንደበቷ ተንፈሳ እንዲሁኛለሁ ባትለንም እንባዎቿ የሚያወጉን ነገሮች አሉ። ለልጇ እንደምትመጣ ነግራ፣ እሷ ግን ሞት ቀደማት። በጣም አሳዛኝ ዜና ነው። ሁላችሁም በአረብ ሀገር ያላችሁ እህቶች እራሳችሁን ጠብቁ። ቪዲዮውን እናንተም ታዩታላችሁ። በጣም አሳዛኝ ነው። ልጅቷ ደግሞ ስታምር እጅግ መልከ መልካም ናት። ደግሞ የልጅ እናት ናት። ልጅን አሳድጋለሁ ብላ በሰው ሀገር ብትወጣም እሷ በሰው ሀገር ቀረች። ሁላችሁም ነፍስ ይማር በሉ። የሰው ልጅ የቱ ጋር ወጥቶ እንደሚቀር አያውቅምና ፈጣሪ አምላክ በሰላም ለሀገራችሁ መልሳችሁ። እንዲሁም የተለያዩ ምስሎችን አሳያችኋለሁ። እባካችሁ አረብ ሀገር ያላችሁ ልጆች፣ እኔ በተደጋጋሚ በብዙ ቪዲዮዎች ላይ ለመናገር ሞክሬያለሁ። ሁሉም ሰው የሚወዳችሁ ጤነኛ ስትሆኑ ነው። ጤነኛ ካልሆናችሁ ማንም አይፈልጋችሁም ብያለሁ። አረቦችም ኢትዮጵያ ያሉ ቤተሰቦችም ብቻ ማንም። ይሄ እዚህ ጋር የምትመለከቱት ፎቶ ይኸውላችሁ፣ ጽዳት በምታጸዱበት ጊዜ ጓንት የሚባል ነገር አለ። የማታውቁ ከሆነ ንገሩኝና ወይኔ በቪዲዮ ላሳያችሁ። ጓንት ሳታደርጉ በምንም ተአምር ሽንት ቤት አታጽዱ። ሽንት ቤት ጓንት ሳታደርጉ አጸዳችሁ ማለት እጃችሁ በኬሚካሉ በጣም ይቆራረጣል፣ ከመላችሁ በላይ ይበጣጠሳል። ቅባት እንኳን ሎሽን እንኳን ግሊሰሪን እንኳን ቫዝሊን እንኳን ስትቀቡ እንደ ጉድ ነው የሚያቃጥላችሁ። እናም ከዛ አልፎ ውስጣችሁን ኬሚካሉ በጣም ይጎዳችኋል። የአረብ ቤት የሚጸዳበት ብዙ አይጎዳም፣ ሽንት ቤቱ የሚጸዳበት ከባድ ነው። እንዲሁም ደግሞ እቃ ስታጥቡ ክሎሮክስ ከሳሙና ጋር ቀላቅላችሁ ጓንት ሳታደርጉ የምታጥቡ ከሆነ በዛው ልክ እጃችሁ ይቆራረጣል። የክሎሮክሱ ሽታ ደግሞ ወደ ውስጣችሁ ገብቶ ውስጣችሁን ይጎደዋል። ስለዚህ ሴትዮዋን ጓንት አምጪ፣ ሴትዮዋን ጓንት አምጪ እያላችሁ ደጋግማችሁ ተናገሩ። እማታውቁ ከሆነ ምን ማለት እንደሆነ ለእኔ ንገሩኝ። ወይኔ የእሷን ቋንቋ ብቻ ጠራ አድርጌ በቪዲዮ ልስራላችሁ። ሰው እንዴት ጤነኛ ሆኖ ወጥቶ በሽተኛ ሆኖ ይገባል? ሰው እንዴት ከነሙሉ ጤና እየወጣ እንዴት ሬሳው ይገባል? ቢያንስ አስቡ ለልጆቻችሁ። ብዙዎቻችሁ ልጆቻችሁን ትታችሁ ነው ሰው ሀገር ሄዳችሁት፣ ልጆቻችሁን ለማስተማር፣ ልጆቻችሁን ለማሳደግ፣ ልጆቻችሁን ትልቅ ደረጃ ለማድረስ አይደለም። ዛሬ ላይ ግን እየሆነ ያለው ያ አይደለም፣ በተገላቢጦሹ ነው። ለልጆቿ ሳትኖር ቀድማ እሷ አፈር የምትገባ እናት ስፍር ቁጥር የላትም አረብ ሀገር ሄዳ። ስለዚህ ስትወጡ አስባችሁ ወጣችሁት ልጆቻችሁን ለማስተማርና ለማሳደግ እስከሆነ ድረስ እራሳችሁን መጠበቅ አለባችሁ። በምግብ ራሳችሁን ጠብቁ፣ ውሃ ጠጡ፣ ደሞዝ ተቀበሉ። ከአቅማችሁ በላይ የሆነ ስራ፣ ከአቅማችሁ በላይ የሆነ ሁኔታ የሚገጥማችሁ ከሆነ ደግሞ ወደ ሀገራችሁ ተመለሱ። ምንም ያህል ጊዜ ቆዩ፣ ተመለሱ። ምክንያቱም የእናንተ መኖር ለልጃችሁ ትልቅ ቫልዩ አለው። ልጅ በእናት እጅ ሲያድግና በጎረቤት ወይም ደግሞ በእናቱ እናት እጅ ሲያድግ ወይ በአክስት እጅ ሲያድግ አንድ አይደለም። በእናት እጅ ያደገና በሌላ ዘመድ ያደገ ልጅ አንድ አይደለም። ሁሌ የሰዎችን ልጅ ከእናቱ ጋር ባየ ቁጥር ወይኔ እናቴ ነው የሚለው። የማያቋርጥ እንባ ነው የሚያነቡት። ስለዚህ ለልጅሽ ስለምታስፈልጊያት፣ ለልጅሽ ስለምታስፈልጊው የምትቻቸውን ነገሮች በሙሉ ራስሽን ለመጠበቅ አድርጊ። ምን ውስጥም ሁኚ፣ ከምን ውስጥም ቅድሚያ ለራስሽ። የሆነ ነገር ቢፈጠር ቅድሚያ ለራስሽ። ስለዚህ ጓንት ሳታረጉ የምታጸዱ ልጆች ዞሮ ዞሮ በጣም ከባድ ሁኔታ ውስጥ ስለምትገቡ ራሳችሁን ጠብቁ። እስኪ ዛሬ የተለያዩ ቪዲዮዎች አሉ። እነዚህ ቪዲዮዎች ደግሞ አሳያችኋለሁ። እንዲሁም ደግሞ እናንተም ራሳችሁን ጠብቁ እና ስታጸዱ ደግሞ እንዲህ አይነት ነገር የገጠማችሁ ልጆች ካላችሁ በጤናችሁ ላይ ሌሎች ልጆች እንዲማሩበት ኮመንት አድርጉ። በጣም ብዙ እህቶች ጥቂት የማይባሉ በአሁኑ ሰዓት አረብ ሀገር እየተሰደዱ ነው፣ በጣም ትንንሽ ልጆች። ስለዚህ ቢያንስ እኛ የምናውቀውን ለእነሱ ስናካፍላቸው እነሱ ራሳቸው እንዲጠብቁ እናደርጋለን። እስኪ ቪዲዮ እንመልከተው። ምስሉ ላይ የምትመለከቷት እህታችን በግፍና በአሰቃቂ ሁኔታ ተገላ ቆሻሻ ላይ የተጣለች እህታችን ናት። ያላየ ይኖራል ብዬ ተስፋ አላደርግም። ሁላችሁም ስላያችሁ ሰሞኑ ሚዲያ ላይ ይሁን እንጂ ገዳይ ሀበሻ ናት አይደለችም የሚለው ነገር እየተጣራ ነበር። ዛሬ ይፋ ተደርጓል። ገዳዩዋም ሀበሻ ናት። ራሳችሁን ጠብቁ እህቶች። እቺ ሟች እህታችን ወደ ሀገሯ ለመግባት ፕሮሰስ አድርጋ ጨርሳ ጊዜዋን እየጠበቀች ነው፣ ጠብታ ስለምትሰራ። እርግጠኛ ነኝ ልትመጣ ያለችውን እናቱን ድምፅ የሰማ ልጅ በጉጉት እየጠበቃት እንደነበረ፣ የአንድ ልጅ እናት መሆኑ ይፋ ተደርጓል። በጉጉት ሲጠብቃት ነበረ ያለምንም ጥርጥር፣ ግን አልሆነለትም። በጌታ በኢየሱስ ክርስቶስ ስምና ስልጣን ወጥቶ ከመቅረት እግዚአብሔር ይሰውራችሁ። ዛሬ ገዳዩ ሀበሻ መሆኑን ይፋ ተደርጓል። ስለዚህ ገዳዩም እስክንወያይ አስክሬኗ ግን ለእናት ሀገሯ መግባት አለበት ተብሏል። የያቅማችሁ ድጋፍ ይፈልጋል። ወጥቶ ከመቅረት እግዚአብሔር ይሰውራችሁ። ከእንደዚህ አይነት ሞት ደግሞ በናዝሬቱ ጌታ በኢየሱስ ሞት እኮ አለ፣ ግን
እንደዚህ አይነት አሟሟት ደግሞ በጣም ይሰቀቀናል በናዝሬቱ ጌታ በኢየሱስ ስም። ስለዚህ የአቅማችሁ ድጋፍ ይፈልጋል። ሳራ የአርሴማ ቤት ላይ እየተሰባሰበላት ነው። ሁላችሁም እዛ በመሄድ የአቅማችሁን ድጋፍ እንድታደርጉ ብልሺ እና ራሳችሁን ጠብቁ። በተቻላችሁ መጠን ደግሞ ወደ ፈጣሪያችሁ ለመቅረብ ሞክሩ እህቶች። እግዚአብሔር ይጠበቃችሁ በጌታ በኢየሱስ ስም። እንደሞተች እንዲሁም ደግሞ በጣም በአሰቃቂ ሁኔታ እንደተገደለች ሰምታችኋል። ልጅቷ እጅግ በጣም የምታምርና ወጣት ገና የአንድ ልጅ እናት ናት። እንደምታውቁት ውጭ ላይ ስትሰሩ ወደ ዋገቡ ፕሮሰስ አለ። ያን ፕሮሰስ አድርጋችሁ ወደ ሀገር የምትገቡት እንግዲህ እግዚአብሔር አምላክ ነፍስሽን በገነት ያኑረው። ለልጅሽን መጽናናቱን፣ ለሙሉ ቤተሰቦችሽ መጽናናቱን እመኛለሁ። ይህ ፎቶ ብዙ ይናገራል። አዎ ልክ ነህ። በአንደበቷ ተንፍሳ እንዲሆኛለሁ ባትለንም እንባዎቿ የሚያወጉን ነገሮች አሉ። ፊቷ የሆነ ነገር ይነግረናል። እጆቿ የስራ መብዛት፣ የክረምቱ መበርታት ብቻ አላቅም። ይህ ሁሉ ዋጋ እየከፈለች ያለችው ግን አደራ ብለው ቃል ገብታላቸው የምትደጉማቸው ቤተሰቦቿን ስትል ነው። ግን እህቴ ምን ሆና ነው እንዲህ ፊቷ የተበላሸው፣ እንዲህ እጇ የገረጣው፣ እንዲህ ሀሳብ የወሰዳት፣ እንደዚህ ክልትው ያለችው፣ እንዲህ አይኖቿ እንባ የሚያፈሱት ምን አጋጥሟት ነው? ስደተኛዋ እህቴ ይህም ያልፋል፣ አይዞሽ። ግን ምን እንደሆንሽ አንቺና ፈጣሪሽ ብቻ ነው የምታውቁት። እሷና ፈጣሪ ብቻ ነው የሚያውቁት። ሌላ ማንም ሰው አያውቀው። የስደተኛ እንባ ሲፈስ ቀን በቀን ማንም ፈጣሪ ብቻ ነው። እሷም ውሸታም ነች። ታማ ደህና ነኝ ትላለች፣ እሷም ታስመስላለች። ስንት ቀን እያመማት እኔ በጣም ደህና ነኝ ብላ ታወራለች። ለቤተሰቦቿ ስንት ዋጋ ትከፍላለች። ለልጆቿ ስንት ዋጋ፣ ለእህት ለወንድሞቿ ስንት ዋጋ ትከፍላለች። ግን በዚህ ሁሉ ህመም ውስጥ አልፋ እንኳን ወደ ሀገሯ ስትመጣ የሚሰጣት ስም ሌላ ነው። ዝቅ ያደርጓታል። በአይምሮዋ ልክ ቃላቶችን ሞልተው ሊሰብሯት ይሞክራሉ እንጂ እሷ እኮ አረብ ሀገር ሆና ለእኛ ስትል እጇ ተበጣጥሶ ለእኛ ስትል ወገቧን አሳ ብዙ ሌሊቶችን ቆማ እቃ አጥባ ነው ብሩን አምጥታ ለእኛ የምትልከው ብለው አያስቡ። የስደተኛን እንባ ፈጣሪ ብቻ ነው የሚያየውም የሚመለከተው። የስደተኛን ልፈት የሚያውቅ ፈጣሪ ብቻ። ከዛ ውጭ ሜቢ እንደሷ የሄደች የተሰደደች የሰራች ካልሆነች ሌላው በፍጹም አይገባው፣ ሌላው በፍጹም አይረዳውም። ምክንያቱም ህመሙን አያውቀውማ፣ ቁስሉን አያውቀውማ፣ በየደቂቃው እየተጠሩ ከላይታች መሽከርከሩን አያውቀውማ። ማንም አያውቀው። አዎ አይዟችሁ፣ ጠንካራ ሁኑ። ለራሳችሁ መኖሩን ጀምሩ። እራሳችሁን እየጠበቃችሁ ጓንት እየለበሳችሁ። ክረምት ሲሆን ደግሞ ውሃው በጣም ነው የሚበርደው፣ ጓንት አድርጉ። ሙቀት ሲሆን ደግሞ ውሃው በጣም ነው የሚያቃጥለው፣ አሁንም ጓንት አድርጉ። እንዲሁም የምታጥቡበት የእቃ ማጠቢያው ራሱ ከክሎሮክስ ጋር ወይም ከበረኪና ጋር ተቀላቅሎ በጣም ለእጃችሁ ከባድ ጉዳት አለው። ስለዚህ ጓንት የማታውቁ ልጆች ካላችሁ ነገሩ እኔ ቪዲዮ እየሰራሁ አሳያችኋለሁ ምን አይነት እንደሆነ ጓንት ማለት ነው። ግን ራሳችሁን ጠብቁ። ለራሳችሁ ራሳችሁን ያላችሁት ከእናንተ ውጭ ማንም የላላችሁ። እርግጠኛውን የምነግራችሁ ሁሉም ሰው ከዚህ በፊት እንደምላችሁ እናንተ ጤነኛ ስትሆኑና እናንተ በህይወት ስትኖሩ ብቻ ነው በሚፈልጓችሁ። ስለዚህ ለራሳችሁ ቁሙ። ለሀቢባም ኤምባሲ እንዲደርስ አድርጉልኝ እባካችሁ፣ አፍጥኑልኝ። ለልጆቼ በሰላም ልግባላቸው። ከአንዱ ቢሮ ወደ አንዱ ቢሮ ተሽጫለሁ። በዛ ላይ ይችኛዋ ቢሮ ደግሞ አልቀበልሽም ብላኛለች። ቆሻሻ ላይ ጣያት ነው ያለችው። ምን እንደማረግ አላውቅም። እባካችሁ እርዱኝ፣ አግዙኝ እባካችሁ። ዛሬውኑ ለሀቢባና ለኤምባሲ እንዲደርስ አድርጉልኝ። ኤምባሲና ሀቢባ እንዲሰሙ አድርጉልኝ እባካችሁ፣ እባካችሁ። ለልጆች አባት ለሌላቸው ልጆቼ፣ ለሶስቱ ልጆቼ ልግባ። ስለ እግዚአብሔር እርዱኝ። ሁላችሁም ቪዲዮ እንደሰማችሁት ነው። በቻላችሁት አቅም እባካችሁ ላይክ በማድረግ ኮመንት ባረግ ቪዲዮ ቫይራል እንዲወጣና እንዲሁም ደግሞ የተለያዩ ልጆች ይሄን ቪዲዮ ሼር እና ኮፒ ሊንክ አድርገው ቪዲዮን ሁላችሁም እንደሰማችሁት ነው። ሁላችሁም የሰው ሀገር ያላችሁ ታውቁታላችሁ። ልጆችን ትቶ ሰው ሀገር መሰደድ ምን ያህል ከባድ እንደሆነ እናንተ ታውቁታላችሁ። እና ለልጆቼ ለሶስት ልጆቼ ልግባላቸው፣ ላላባት ላደጉት። እንግዲህ ያላባት ሶስት ልጅ ማሳደግ ማለት በጣም ከባድ ነው። ብዙ ዋጋ ከፍላ ነው ያሳደገቻቸው እና በሰላም ለሀገሯ እንድትገባ እና በሰላም ከልጆቿ ጋር እንድትቀላቀል ያቅማችሁን አድርጉ። ይህን ቪዲዮ ላይክ አድርጉ፣ ኮመንት አድርጉ፣ ቪዲዮ ቫይራል እንዲወጣና የሚያውቁ ልጆች ደግሞ
እችን እህታችንን እንዲረዷትና እንዲያግዟት። በእውነት የሰው ሀገር ከባድ ነው። ወጥቶ ከመቅረት ወጥቶ ያልሆኑ ፈተናዎች ውስጥ ከመግባት ፈጣሪ ጠብቃችሁ። ሁላችሁም አሜን እያላችሁ። አሁን ላይ ያለው ነገር በጣም ከባድ ነው። በጣም ብዙ እህቶች ባልሆነ መንገድ ህይወታቸው እያለፈ፣ ባልሆነ መንገድ ያልሆነ ቦታ ውስጥ እየወደቁ፣ ባልሆነ መንገድ ጉስቁል እያሉ ከጤናቸው እየወጡ ነው የተመለሱ ያሉት እና በቻላችሁት መጠን ከዚህ ራሱ ከኢትዮጵያ ስትሄዱ የቢሮ ቁጥር እንደገና ደግሞ የላካችሁን ደላላ ከቤተሰብ ጋር ማስተዋወቅ፣ የሄዳችሁበትን ቢሮ ለቤተሰብ ማስተዋወቅ፣ የሆነ ነገር እንኳን ብትሆኑ ያን ደላላ እንዲጠይቁ፣ ቢሮም ከሆነ ያን ቢሮ እንዲጠይቁ እየሄዳችሁ እዛ መከራችሁን እየበላችሁ እንደገና ከቢሮ ቢሮ እያሽከረከሯችሁ በነፍሰ ስጋችሁ እየተጫወቱ እስከ መቼ ድረስ? እና ለእህታችን ፍትህ እንድታገኝ ቪዲዮውን እንዳልኳችሁ ላይክ እንዲሁም ኮመንት ሼር በማድረግ እና ሀቢባ ጋር ይድረስላት። እና ሀቢባ ደግሞ መፍትሄ ሰጥቷት፣ ኤምባሲ መፍትሄ ሰጥቷት ጥሩ ቦታ ላይ ደርሳ እንደምናየት ተስፋ አድርጋለሁ።